እኔ በጣም ብዙ የሚያሳዝኑ ሴቶች አሉ 11 ዓመት 10 ዓመት 9 ዓመት 8 ዓመት 7 ዓመት ቁጭ ብለው ወንድ ይጠብቃሉ። ከዛ ብንን ስትል 36 ዓመት ሞልታለች፣ ብንን ስትል 34 ዓመት ሞልቷል፣ ብንን ስትል እድሜዋ ሄዷል። ብንን ስትል በዚህ በኩል አታገቢም ወይ አንቺ በስራ ስኬታማ ነሽ፣ ነገር ግን ትዳር ላይ ዜሮ ነሽ። አንተ በስራ ስኬታማ ትዳር ላይ ግን ዜሮ ነህ። ሰው ስላለ ማለት ይሄ አይደለም። ነገር ግን በቃ ራስህ ወሳኝ ብትሆንም ሰው በዚህ በኩል መቼም ያንተ ጥሩ ነገር ይፈልጋል ይጠይቃል፣ ያንቺን ጥሩ ነገር ይፈልጋል ይጠይቃል። ስለዚህ የማይጠቅማችሁን ሰው ከህይወታችሁ ማውጣት ከፈለጋችሁ መጀመሪያ በሐሳባችሁ እመኑበት። አይጠቅመኝም ወይ እና አንግባባም ወይ እሱን ካናምናችሁ መጀመሪያ ከሐሳባችሁ ማለት፣ ከዛ ከስሜታችሁ ይርቃል፣ ከዛ ከሰውነታችሁ አድርጉ፣ ከዛ በኋላ ደግሞ ከማንነታችሁ እየራቀ ነው። ከሱ ህይወት መውጣት እፈልጋለሁ፣ ህመሙን ግን መጋፈጥ አልፈልግም። አንዴ እኔ ከስተመር አለና በጣም ወዳታለሁ፣ መለየት ግን እፈልጋለሁ። ለምን ከኔ ጋር አትሄድም? በጣም ቺት ታደርጋለች፣ በጣም ባለ ሀብት ነው የምትወደው፣ በቃኝ አትልም፣ አታመሰግንም እና የምትሆነኝ ሴት አይደለችም። መተው እፈልጋለሁ ግን መተው አልቻልኩም ማለት። እሷም እኔ እናንተ አብረን አንሄድም ፕሊዝ፣ ከዚህ በላይ ልጎዳ አልፈልግም አለች። ከዚህ በላይ ልጎዳ አልፈልግም፣ እኔ እናንተ አብረን አንሄድም አለ። ይሄንንም እያወቀ ማቆም አልቻለም። ማቆም ያልቻለው ምንድነው? ይሄ ሱስ አለ አይደለ? የለመድ ነው። ያንን ልማድ ነው ማቆም ያቃተን እንጂ እሷን መተው አይደለም የከበደው፣ ልማዱን መተው። ያንን ልማድ ደግሞ በሌላ ልማድ ከተካኸው 100% እርግጠኛ ነው